ገንዘብ፣ መልክ ወይስ ኮንፊደንስ የትኛው ሴቶችን የሚስብ ይመስላል? እርግጠኛ ነኝ አብዛኞቻችሁ ገንዘብ ብላችኋል ወይ ደግሞ የቀሩት ሁለቱንም ያላችሁ ትኖራላችሁ። ነገር ግን ሴቶችን ለማግኘት እነዚህ ሶስቱ እንደማያስፈልጉ ብነግርህስ? አየህ፣ አብዛኛው ወንድ የሚያስበው ሴቶችን ለማግኘት ብዙ ገንዘብ፣ ቁመና ወዘተ እንደሚያስፈልገው ነው። እናም በአንድ በኩል ትክክል ነው። ግን እስቲ አንድ ጥያቄ ልጠይቅህ። ገንዘብ ኑሯቸው፣ መልክ፣ ቁመና፣ በራስ መተማመን ኑሯቸው ሴቶችን ለማውራትና ለማቆየት የሚቸገሩ ሰዎችን አይተህ አታውቅም? ወይ ደግሞ ምንም ሳይኖራቸው ብዙ ሴቶችን የሚያተራምሱ ወንዶችንስ አይተህ አታውቅም? ታዲያ ለምን ይመስላል እንደዚህ የሚሆነው? ብዙ ጊዜ በሚዲያና በአካባቢያችን ካየናቸው ነገሮች አንጻር በውስጣችን እንደ እምነት የምንይዛቸው ነገሮች አሉ። ሴቶችን ለማግኘት ዋናው ብር ነው ምናምን የሚሉ ነገሮችን በተደጋጋሚ እንሰማለን። ብቸኛው መንገድ ያ ይመስለናል። እናም ያንኑ ይዘን እንኖራለን። ዛሬ ግን ሴቶችን ለማግኘት ከላይ ከጠቀስናቸው አንዱም እንደማያስፈልግህ እነግርሃለሁ። አዎ፣ ላታምነኝ ትችላለህ፣ ግን ይህን ቪዲዮ ካገኘኸው ራስህን እንደ እድለኛ ቁጠር። ምክንያቱም ዛሬ የምነግርህ ምስጢር የትም አታገኘው። ስለዚህ ሰብስክራይብ አድርገህ እስከ መጨረሻው ድረስ ተከታተል። ሴቶችን ስለማግኘት የሚያወሩ ብዙ መጽሐፎችንና ቪዲዮዎችን ተመልክቻለሁ። ነገር ግን ሁሉም የሚናገሩት ነገር ከላይ ያለውንና የሚታወቀውን ነገር ነው። ታዲያ ግን ዋናውን ምስጢር ያገኘው ሰው አላየውም። በመጨረሻም ግን ጆርጅ የተባለውን ዩቲዩበር ይህንን ጉዳይ በደንብ ሲያብራራው ተመለከትኩ። እናም እሱ ያገኘውን ይህንን ምስጢር ሳላጓድል አንድ በአንድ እነግርሃለሁ። ታሪኩን ሲጀምር እንዲህ ይላል። በፊት ወጣት እያለ በጣም ሸበላ ከሚባሉ ውስጥ እንደነበር ይናገራል። ነገር ግን ሴቶችን ለማግኘት በጣም ይቸግር ነበር። ምንም ያህል ቢሞክር አልሳካለት ያለው ነገር ይህ ነበር። ነገር ግን በአንዲት አጋጣሚ ብቻ ምንም ሴት ካለማግኘት ከ100 በላይ የሚሆኑ ሴቶችን ወደ ማግኘት ሄዷል። ታዲያ ይህን ያደረገበትን ምስጢር ሲያብራራ እንደዚህ ይላል። 2014 ላይ አንድ ጂም ውስጥ እየሰራው ነበር። ከዛ ግን ሁልጊዜም የሆነን ሰው እያስተውል ነበር። ያ ሰው ሁልጊዜም ወደ ጂም ሲመጣ የተለያዩ ሴቶችን እየቀያየረ ነበር የሚመጣው። እናም ጂም ውስጥ የሚሰሩት ሴቶች በሙሉ ያውቁታል። ከአብዛኞቹ ጋርም ግንኙነት ነበረው። ታዲያ ሴቶቹ ይህንን ያውቃሉ። ሆኖም ሁሉም የሱን ትኩረት ለማግኘት ይወዳደሩ ነበር። አቋሙ አቬሬጅ የሚባል ነው። ምንም የተለየ ነገር አልነበረውም። ያውም ፊቱ ላይ የተብላሸና ጠባሳ ያለበት ነበር። ሆኖም ግን ያገኘውን ሴት ሁሉ የመሳብ ጥበብ ነበረው። ሴቶቹም ይከንፉለት ነበር። እናም ይህንን ሳይ ሚስጥሩ ምን እንደሆነ ለማወቅ ጓጓው። ስለዚህ ጓደኛዬ ላደርገው አሰብኩ። ነገር ግን ዝም ብዬ ሄጄ ጓደኛዬ ይሁን ማለት ስላልቻልኩ አንድ ነገር አሰብኩ። በጊዜው ጥሩ የሚባል ብር ሰራ ነበር። ስለዚህ ሄጄ ሴቶችን የሚያገኝበትን መንገድ ካስተማረኝ እንዴት ገንዘብ እንደሚሰራ እንደማሳየው ነገርኩት። እናም በዚህ ተስማማን። ይህ ሰው ለረጅም ዓመት ሰርቶ አያውቅም። ሁልጊዜም ወጪውን የሚችሉለት የተለያዩ ሴቶች አሉ። በዚህ ተገርሜ ጥያቄዎችን መጠየቅ ጀመርኩ። ይህም አሁን ላይ አብዛኞቻችሁ የሚጠይቁት አይነት ጥያቄ ነበር። እንዴት ነው ሴቶችን ማንበብ የምችለው? እንደዚህ ስትል ምን ማለቷ ነው? ምንድነው መመለስ ያለብኝ እያልኩ መጠየቅ ጀመርኩ። የእሱ መልስ ግን አንድ ነበር። ሴቶች ይህን ያህል ውስብስብ አይደሉም፣ ነገሩን አታወሳስበው ይለኛል። እኔ ግን እንደዚህ ሲል ሚስጥሩን ለመደበቅ እየሞከረ ይመስለኝ ነበር። ብቻ ግን በነጋታው በድጋሚ ተገናኘንና ለመማር ዝግጁ ሆኜ የሚያደርገውን መከታተል ጀመርኩ። መንገድ ላይ እየተራመድን አንድ ሴት እየመጣች ተመለከትኩ። በጣም ተቻክሏ ትኩረቷ ሁሉ መድረስ የፈለገችበት ቦታ ላይ የሆነ ይመስላል። ከዛም ሄደና ሰላም፣ ወዴት እየሄድሽ ነው ብሎ ጠየቃት። ከዛም ቀጣይ የተፈጠረው ነገር በጣም ነበር የገረመኝ። ልክ እንደዛ ብሎ ሲጠይቃት ዞረችና ፈገግታ ካሳየችው በኋላ ቆማ የት እየሄደች እንደሆነ ወዘተ መናገር ጀመረች። እንደፈለገችውም ፊቷ ላይ ይታይ ነበር። ከ2 ደቂቃም በኋላ ስልክ ቁጥሯን ሰጠው፣ ተለያዩ። ይህን ካየው በኋላ ምን እንደማደርግ ግራ ገባኝ። ምክንያቱም ብዙ አይነት ነገሮችን እማራለሁ ብዬ ነበር። ነገር ግን ሰውየው ምንም የተለየ ቴክኒክ አልተጠቀመም። ኖርማል ነገር ነበር ያደረገው። ይህ ሲገርመኝ ሌላ ሴት ስታልፋየና ድጋሚ ሄዶ እንዴት ነሽ አላትና አሁንም መጀናጀን ጀመሩ። እሷም ስልኳን ስተው ሄደች። ከዚህ በኋላ እኔ ራሴ ደግሞ መሞከር ፈለግኩ። ሌላ ሴት እስክትመጣ ጠበቅኩና በውስጤ ከሱ የተሻለ መልክ እንዳለኝና ከሱ የበለጠ ብር እንዳለኝ እያሰብኩ የእሱን አይነት ኮንፊደንስ ለማምጣት ሞከርኩና ልክ እሱ እንዳለው የት እየሄድሽ ነው አልኳት። ከዛም ዞር ብላ ያለችኝ ነገር ግን ቅስሜን ነበር የሰበረኝ። ምን አይነቱ ነው ዞር በል ከዚህ ጋር ብላ አመነጫጭቃኝ ነበር የሄደችው። ከዛም ሰውየው መሳቅ ጀመረ። ምን እንደተሳሳትኩ ስጠይቀው እንደማያውቅ ነበር የነገረኝ። ለምን ድጋሚ አትሞክርም ብሎ አደፋፈረኝ። እኔም እሺ አልኩና ሌላ ሴት እስክታልፍ ጠብቄ ለማናገር ሞከርኩ። ነገር ግን አይታኝ ገላምጣኝ አለፈች። ይህ ከምላችሁ በላይ በራስ መተማመኔን አጠፋው። ያ ሰውዬ ግን በተከታታይ 30 ሴቶችን አዋርቶ የ18ቱን ስልክ ተቀበለ። የተቀሩትም ቢሆኑ ያገቡ ወይም ደግሞ ቦይፍሬንድ ያላቸው ስለነበሩ ነው ያልሰጡት። እናም ይህ ነገር በጣም ነበር ያስደመመኝ። ነገር ግን የኔን ስህተት እሱ ራሱ ሊያውቀው አልቻለም።
ይህ ከተፈጠረ በኋላ እኔም ብሩን እንዴት እንደሚሰራ አስተማርኩትና ተለያየን። ከዛም ከትንሽ ጊዜ በኋላ ወደ ሀገሬ ተመለስኩ። እዛም ተመልሼ ልክ እሱ እንዳደረገው ማድረግ ቀጠልኩ። ነገር ግን አንዱም አልተሳካልኝም። መልክና ብሬ ምንም ሴት እንዳገኝ አልረዳኝም። ምንም ያህል ገንዘብ ቢኖረኝ ግዴታ ሄዶ ሴቶችን ማዋራትና ስልክ ቁጥር መቀበል ያስፈልጋል። እኔ ግን የትኛውም ነገር እየተሳካልኝ አልነበረም። ከዛ ብዙ ነገሮችን ማሰብ ጀመርኩ። የሳይኮሎጂ መጽሐፍትን ማንበብ፣ ቪዲዮዎችን ማየት፣ ብዙ ሙከራዎችን ማድረግ ጀመርኩ። በአጭሩ በሁለት ዓመት ጊዜ ውስጥ ከ200 በላይ ከሚሆኑ ሴቶች ጋር መሆን ቻልኩ። እናም አሁን ላይ የፈለግኳትን ሴት በፈለግኩበት ሰዓት ማግኘት እችላለሁ። ታዲያ በዚህ ሁሉ ነገር ውስጥ ያገኘሁት ሚስጥር ምንድን ነው? አንድ ቀን የሆነ ቢሮዎችን የሚያከራይ ቦታ ነበርኩ። ከዛ አንድ ሰውዬ ወደ እኔ መጣ። በጣም መልከ መልካምና ቁመና ያለው ሲታይ ሀብታም የሚመስል ሰው ነው። ከዛም ስለ ቦታው ጠየቀኝ። እኔም ጥሩ እንደሆነ ነገርኩት። እሺ ያለና ወደ ሪሴፕሽኗ ሄደ። ቆንጆ ልጅ ነበረች። ታዲያ ያኔ ልክ ሄዶ ሲያዋራት ሁሉ ነገር ተገለጸልኝ። ያ ሰው ከኔ ጋር ሲያወራ ኖርማል ነበር። በቃ ልክ እንደ ወንድ ነበር ያዋራኝ። ምንም የተለየ ነገር አልነበረውም። ታዲያ ግን ልክ ከዛሽ ልጅ ጋር ሲያወራ ድምፁ ራሱ መቀየር ጀመረ። አክቱ ሁሉ እየተለወጠ ነበር። ከኔ ጋር ሲያወራ የነበረበት ስቴት እና ከዛሽ ልጅ ጋር ሲያወራ የነበረበት ስቴት የተለያየ ነበር። ያኔ ነገር ሁሉ ገባኝ። ሚስጥሩ ተገለጠልኝ። ልክ ሲያወራት ብዙም እንዳልተመቻት ፊቷ ላይ ይታይ ነበር። አሁን ስልኳን ቢጠይቃት በፍጹም እንደማሰጠው ያስታውቅ ነበር። ታዲያ ሚስጥሩ ይህ ነበር፣ ዲፎልት ኢሞሽናል ስቴት። ሁሉም ወንድ ስሜቱ ኖርማል የሚሆንበት ጊዜ አለ። ማለትም አነጋገሩ፣ የልብ ምቱ፣ ስሜቱ፣ የሚሰራው ስራ ሁሉ ኖርማል የሚሆንበት ጊዜ አለ። ይህ ዲፎልት ኢሞሽናል ስቴት ይባላል። አብዛኞቹ ወንዶች ልክ ከሴት ጋር ሲያወሩ፣ በተለይ ከቆንጆ ሴቶች ጋር ሲያወሩ ይህ ዲፎልት ኢሞሽናል ስቴታቸው ወይም እርጋታቸው ይበጠበጣል። ከዛ በተለየ መልኩ አክት ማድረግ ይጀምራሉ። ነርቨስ ይሆናሉ። ድምጻቸው ከፍ ይላል። የሚያወሩት ይጠፋባቸዋል። የልብ ምታቸው ይጨምራል። ያን ያህል ኖቲስ የማይደረግ ነገር ራሱ ቢሆን ሴቶች ግን ያውቁታል። ከዚህ በፊት ከሴቶች ጋር ያን ያህል ኤክስፒሪየንስ የሌላቸው ከሆኑ ደግሞ ይህ ነገር ይብሳል። ታዲያ ሴቶች ይህ ነገር ሲፈጠር በደንብ ይታወቃቸዋል። እናም ከሴት ጋር ሲያወራ ዲፎልት ኢሞሽናል ስቴቱ የሚረበሽ ከሆነ ወይም እርጋታው የሚቀየር ከሆነ ይህንን ወንድ ሰብኮንሺየስሊ ሴቶች እንደ ደካማ ወንድ ይቆጥሩታል። እንደሚታወቀው ተቃራኒ ነገሮች ይሳሳባሉ። እናም ሴቶች በተፈጥሮ ኢሞሽናል ናቸው፣ ፈሪ ነገር ናቸው እና አንተም እንደዛ ሆነ ሲያዩ ሊፈልጉ አይችሉም። ይህ እንግዲህ የምታስመስለው ነገር አይደለም። ኮንፊደንት መስለህ ስለታየህ አይታለሉም። የምርም የተረጋጋ ኖርማል የሆነ ውስጣዊ ስሜት ሊኖርህ ይገባል። ታዲያ አሁን እንዴት ነው እንደዚህ መሆን የምችለው? እንዴት ነው ዲፎልት ኢሞሽናል ስቴቴን ማስተካከል የምችለው ካልክ ሁለት ነገሮችን እነግርሃለሁ። አንደኛ ከብዙ ሴቶች ጋር ኤክስፒሪየንስ ሊኖርህ ይገባል። ብዙ ሴቶችን ማዋራት የቻልከውን ያህል ዴት ማድረግ ይህ ዲፎልት ኢሞሽናል ስቴትን እያስተካከለው ይመጣል። ምክንያቱም ከሴቶች ጋር መሆንን እየለመድከው ስለምትመጣ ኖርማሊ አክት ማድረግ ትጀምራለህ። እዚህ ጋር ግን ትንሽ ችግር አለ። ምክንያቱም ሴቶችን ለማግኘት ዲፎልት ኢሞሽናል ስቴት ያስፈልጋል ወይም ውስጣዊ እርጋታ ሊኖርህ ይገባል። ውስጣዊ እርጋታን ለማስተካከል ደግሞ ሴቶችን ማዋራት አለብህ። ይህንን ሳይክል ለመፍታት ምንም ማድረግ አትችልም፣ ግዴታ መለማመድ አለብህ። ሁለተኛውና እኔ የምመክርህ መፍትሄ ግን ፐርፐዝ እንዲኖርህ ነው። ማሳካት የምትፈልገው አንድ ነገር ይኑርህ። ጊዜህን፣ ገንዘብህን፣ ጉልበትህን የምታወጣለት የማትደራደርበት አንድ ፐርፐዝ ይኑርህ። ያኔ ስለሌላው ሰው ስለ ሴቶች ብዙም ግድ አይሰጥህም። ግድ የማይሰጥህ ከሆነ ደግሞ ከሴቶች ጋር ስታወራ ነርቨስ አትሆንም። ውስጣዊ እርጋታ እንዳለ ነው። ፎከስህ ሙሉ በሙሉ ራስ ላይ መሆን ሲጀምር ለሴቶች ያን ያህል ቦታ አይኖርህም። ይህ ደግሞ ዲፎልት ኢሞሽናል ስቴትህን ያስተካክለዋል። በአጭሩ ልክ ከወንድ ጋር እንደምታወራው አይነት እርጋታን ከሴት ጋር ስታወራ ማግኘት ከቻልክ አንተ ሳትፈልግ ራሳቸው ወደ አንተ መምጣት ይጀምራሉ። ኢቭን መናገር እንኳን አይጠበቅብህም። በዙሪያ ያለውን ኢነርጂ በደንብ ያነቡታል። እናም በእያንዳንዳቸው ፊት ላይ ፍላጎታቸውን ታየዋለህ። ለዛሬ